ሰላምታ ወደ ዝግጅታችን እንኳን በደህና መጣችሁ። ዛሬ የምንገባበት አንድ ስብከት አለ አዎ እና ይህ ስብከት በጣም ከባድ ያለ ጽንሰ ሐሳብ ላይ ነው የሚያተኩረው፣ የትውልድ መርገም ስለሚባለው። በጣም ዋናው ጥያቄያችን እንግዲህ ይሄ ነው። ዛሬ እኛ የምናገራቸው ቃላት ወይም ደግሞ ከብዙ ዘመን በፊት በአባቶቻችን የተፈጸሙ ድርጊቶች በእኛ ሕይወት ላይ ተጨባጭ ተጽዕኖ ሊያሳድሩ ይችላሉ? ይህ ነው ጥያቄው። ከዚህ ስብከት ውስጥ ቁልፍ የሆኑትን ታሪኮች፣ ማስረጃዎች እና መፍትሄ የተባሉትን ሐሳቦች አንድ በአንድ የመዘዝን በጥልቀት እንመረምራለን። ልክ ነው። የዛሬው ዓላማችንም ይሄንን ጽንሰ ሐሳብ በስብከቱ አውድ ውስጥ መረዳት ነው። እናም ስብከቱ ሐሳቡን ለማስረዳት ሁለት እጅግ በጣም ከባድ የመጽሐፍ ቅዱስ ታሪኮችን ነው እንደ ማዕከል የሚጠቀመው። ሁለት ታሪኮች? አዎ። የመጀመሪያው ኢየሱስ ለፍርድ በቀረበበት ወቅት ሕዝቡ በራሱ ላይ የተናገረው ቃል እና የሚያስከትለውን መዘዝ ነው። ሁለተኛው ደግሞ አንድ ንጉሥ የፈጸመው የቃል ኪዳን መጣስ ከብዙ ዓመታት በኋላ በንጹሐን ልጆቹ ላይ እንዴት ዋጋ እንዳስከፈላቸውም ያሳየው ታሪክ ነው። እነዚህ ናቸው እንደ ዋና ማስረጃ ያቀረቡት። እሺ፣ እንግዲህ አሁን ከመጀመሪያው ታሪክ እንጀምር። ይህ ታሪክ ያው በብዙዎች ዘንድ የታወቀ ነው፣ የኢየሱስ የፍርድ ሂደት። ስብከቱ ከማቴዎስ ወንጌል ምዕራፍ 27 ነው የሚጠቅሰው። አዎ ገዢው ጲላጦስ በኢየሱስ ላይ ምንም በደል እንዳላገኘበት ለሕዝቡ ይናገራል። እንዲያውም 3 ጊዜ ያህል ንጹሕ መሆኑን ተነግሯል። ልክ ነው። ሕዝቡ ግን ምርጫ ቀርቦለት በርባን የተባለውን ወንጀለኛ እንዲፈታላቸው፣ ኢየሱስ ደግሞ እንዲሰቀል እንዲሰቀል በከፍተኛ ድምፅ ጠየቀ። እዚህ ላይ ነው እንግዲህ የስብከቱ ማጠንጠኛ ነጥብ የሚመጣው። የት ላይ? ጲላጦስ ከዚህ ደም እኔ ንጹሕ ነኝ ለማለት እጁን በውሃ ሲታጠብ ሕዝቡ በሙሉ በአንድ ድምፅ ደሙ በእኛና በልጆቻችን ላይ ይሁን ብለው ይጮሃሉ። በእኛና በልጆቻችን ላይ። አዎ። እና ስብከቱ ይህንን አባባል ያው በወቅቱ በነበረው የፖለቲካ ገለት እና በስሜት የተነገረ ተራ ጩኸት አድርጎ አይመለከተውም። ታዲያ ምንድን ነው? ይልቁንም አንድ ሕዝብ በራሱና በሚቀጥሉ ትውልዶች ላይ የጠራው ሕያው እና አስፈሪ እርግማን እንደሆነ ነው የሚያስቀምጠው። ቃላት የራሳቸው የሆነ ጉልበት አላቸው የሚል መነሻ ሐሳብ አለው። ይህ በጣም ከባድ ሐሳብ ነው። ደሙ በእኛና በልጆቻችን ላይ ይሁን የሚለው ቃል ይህን ያህል ክብደት አለው። ስብከቱ ላይ ምን አይነት ተጨባጭ ውጤት አስከተለ ተብሏል? እንግዲህ እንደ ስብከቱ ትንታኔ የዚህ ቃል ቀጥተኛ ውጤት ከ40 ዓመታት በኋላ በ70 ዓመተ ምህረት የታየው አስከፊ ጥፋት ነው። የኢየሩሳሌም መውደቅ። በትክክል። በዚህ ወቅት የሮም ጦር ኢየሩሳሌምን ከቦ ከተማዋን ሙሉ በሙሉ አውድሟታል። ቤተ መቅደሱን አቃጥሏል። ስፍር ቁጥር የሌለው ሕዝብም አልቋል። እናም ስብከቱ ይህንን ታሪካዊ ክስተት ከዛች ቃል ጋር በቀጥታ ነው የሚያገናኘው። ኢየሱስ ራሱ ወደ ስቅለት ሲወሰድ ለሚያለቅሱት ሴቶች ለራሳቸውና ለልጆቻቸው አልቅሱ ማለቱንም እንደ ትንቢታዊ ማስጠንቀቂያ ነው የሚያቀርበው። ገባኝ። ያኔ በጩኸት የተዘራው ቃል ከዓመታት በኋላ በልጆቻቸው ዘመን ላይ ደርሶ ምርት እንደሰጠ ይተነተናል። ልክ እንደዛ ነው። እዚህ ላይ ግን አንድ ጥያቄ አለኝ። የታሪክ ምሁራን የኢየሩሳሌምን መውደቅ ከፖለቲካዊ አመፅና ከሮም ግዛት መስፋፋት ጋር ነው የሚያያይዙት። ይሄ የታወቀው ለታ ነው። ስብከቱ ይህንን ታሪካዊ ክስተት ወስዶ ሙሉ በሙሉ መንፈሳዊ ትርጓሜ እየሰጠው ነው ማለት ነው። በትክክል ይሄ ነው ነጥቡ። ስብከቱ ታሪካዊውን እውነታ አይክድም፣ ነገር ግን ከበስተጀርባ የሚሰራ ሌላ መንፈሳዊ ሕግ አለ ይላል። እንዴት? የሮም ጦር መምጣት ታሪካዊው እንዴት ለሚለው ጥያቄ መልስ ሲሆን፣ የሕዝቡ ቃል ደግሞ መንፈሳዊው ለምን ለሚለው ጥያቄ መልስ እንደሆነ ያስረዳል። ገባይ። ያ ክፉ ቃል ለሚመጣው ጥፋት መንፈሳዊ በር ከፍቷል የሚል መከራከሪያ ነው ማለት ነው። ልክ ብለሃል። በስብከቱ እይታ ቃላት፣ በተለይም በጋራ የሚነገሩ ክፉ ቃላት መዘዛቸው በጊዜ ተሻግሮ የሚገለጥበትን መንገድ ይፈጥራሉ። በጣም የሚገርም ነው። የመጀመሪያው ታሪክ እንግዲህ ቃላት በራሳችንና በልጆቻችን ላይ ስለሚያመጡት ተጽዕኖ ነው። ሁሌም ግን እኛው በራሳችን ላይ ነው ችግር የምንፈጥረው ወይስ ሳናውቀው የሌላ ሰው ዕዳ ልንሸክም እንችላለን? ጥሩ ጥያቄ ነው ይመስለኛል። ሁለተኛው የንጉሥ ሳውል ታሪክ ይህንን ይመልሳል። ተወሰደው። እሺ፣ በንጉሥ ዳዊት ዘመነ መንግስት ለ3 ተከታታይ ዓመታት አገሪቱን ከባድ ረሃብ ይመታታል። 3 ተከታታይ ዓመታት? አዎ፣ ነገሮች ሁሉ ተዘበራርቀዋል። ዳዊቱም የዚህን ችግር መንስኤ ለማወቅ ወደ እግዚአብሔር ይጸልያል። የመጣለት መልስ ግን ያልጠበቀው ነበር። በሳኦልና በደም አፍሳሹ ቤቱ ላይ ደም አለ የሚል። ቆይ፣ ሳውል እኮ ከዳዊት በፊት የነበረ ንጉሥ ነው።
በወቅቱ በሕይወትም የለም። በትክክል ችግሩ እየተከሰተ ያለው በዳዊት ዘመን ሆኖ ምክንያቱ ግን ከዓመታት በፊት የሞተው የሳኦል ድርጊት ነው። ሳኦል የሠራው ጥፋት ምንድን ነበረ? ከብዙ ዘመን በፊት የእስራኤል መሪ የነበረው ኢያሱ ለገባውን ሰዎች በሕይወት እንተዋቸዋለን አንነካቸውም ብሎ ቃል ኪዳን ገብቶላቸው ነበረ። የቆየ ቃል ኪዳን፣ በጣም የቆየ። ንጉሥ ሳኦል ግን ይህንን ቃል ኪዳን በመታስ የገባውን ሰዎች በግፍ አስፈጅቷቸው ነበር። ስለዚህ የረሃቡ መንስኤ የተረሳ የሚመስል ነገር ግን ያልተከፈለ የደም ዕዳ ነበረ። የሚገርም ነው። የሳኦል ድርጊት እሱ ካለፈ ከዓመታት በኋላ በንጹሐን ሰዎች ዘመን መከራን ይዞ መጣ። እሺ፣ እዚህ ላይ ነው ታሪኩ የበልጥ የሚከብደው። ለዚህ የሳኦል ኃጢአት ማስተሰሪያ እንዲሆን የተከፈለ ዋጋ ምንድን ነው? ዳዊት የገባውን ሰዎች ዕዳውን ለማስተሰሪያ ምን ላድርግላቸው ብሎ ሲጠየቃቸው እነሱ ብርና ወርቅ አልፈለጉም። ምን ፈለጉ ታዲያ? ጥያቄያቸው እኛን ሊያጥፋን ካሰበው ከሳኦል ልጆች 7 ወንዶችን አሳልፈን ስጠን እንስቀላቸው የሚል ነበር። የሳኦልን ልጆች? አዎ። ዳዊቱም ይህንን አደረገ። እናም ስብከቱም ያጎላው ነጥብ ይሄ ነው። እነዚህ የተሰቀሉት 7 የሳኦል ወንድ ልጆች አባታቸው ያንን ጥፋት ሲፈጽም ምናልባትም ገና አልተወለዱም ነበር። በግላቸው ምንም አላጣፉም፣ ንጹሐን ነበሩ። ነገር ግን የአባታቸው የደም ዕዳ ተከትሏቸው መጥቶ ዋጋ አስከፈላቸው። ይህ ማለት በስብከቱ አስተምህሮ መሰረት ፍትህ የሚሰራው በግለሰብ ደረጃ ብቻ ሳይሆን በትውልድ ደረጃም ነው ማለት ነው። ይሄ እኮ ከዘመናዊው እያንዳንዱ ሰው በራሱ ስራ ይጠየቃል ከሚለው አስተሳሰብ ጋር ሙሉ በሙሉ የሚጋጭ ይመስላል። በትክክል ስብከቱ የሚሞግተውም ይህንን ዘመናዊ አስተሳሰብ ነው። እኛ ከታሪካችን፣ ከወገኖቻችን፣ ከአባቶቻችን የተነጠልን ደሴቶች አይደለንም ይላል። የሰንሰለቱ አካል ነን እንደማለት ነው። ልክ ነው። ስለዚህ ያልተዘጋ የትውልድ ፋይል ወይም ያልተከፈለ ዕዳ ካለ ቀጣዩ ትውልድ ላይ ተጽዕኖ ሊያሳድር ይችላል የሚል ጠንካራ መከራከሪያ ነው የሚያቀርበው። የሳኦል ልጆች ታሪክም የዚህ አይነተኛ ማሳያ ተደርጎ ነው የቀረበው። ከሁለቱም ታሪኮች የምንረዳው አንድ የጋራ ነገር አለ። ምንድን ነው እሱ? በኢየሩሳሌም ሆኖ ጥፋት ከ40 ዓመት በኋላ ነው የመጣው። የሳኦል ዕዳ የተከፈለው እሱ ከሞተ ከዓመታት በኋላ ነው። ይሄ የሚያሳየው መዘዙ ወዲያውኑ አለመምጣቱን ነው እና ስብከቱ የመርገም ቅፋቱ ተሰውሮ መስራቱ ነው የሚል ሐሳብ በተደጋጋሚ ያነሳል። እስቲ ይህንን ሐሳብ ትንሽ እናብራራው። ተሰውሮ መስራት የሚለው ሐሳብ ምን መሰለ? ልክ በኮምፒውተር ላይ ከበስተጀርባ እንደሚሰራ ቫይረስ ነው። መጀመሪያ ላይ ምንም ነገር አይታወቅም። ልክ ነው። ኮምፒውተሩን ስትከፍተው በመደበኛነት ይሰራል። ነገር ግን ሳታውቀው ከበስተጀርባ ፋይሎችን እያበላሸ የስራቱን ፍጥነት እየቀነሰ በመጨረሻም ወሳኝ ስራ ልትሰራ ስል ስርዓቱ ሙሉ በሙሉም ይበላሻል። ስብከቱ የሚለውም ይሄን ነው። አንድ ሰው ስራ ይጀምራል፣ ትምህርት ይማራል፣ ትዳር ይመሰረታል፣ ሁሉም ነገር መልካም ይመስላል። ግን ልክ ፍሬ ሊያፈራ ሲል፣ ልክ የስኬት ጫፍ ላይ ሲደርስ ነገሮች በድንገትና በምታወቅ ምክንያት ይበላሻሉ። ይህንን ከግል ሕይወት ጋር እንዴት ነው የሚያገናኘው? ስብከቱ ይሄንን በኢያሪኮ ከተማ ታሪክ ይመሰለዋል። የኢያሪኮ ከተማ ለመኖር ተስማሚ፣ አየሯ ጥሩ ነበረች። ነገር ግን አንድ ስር የሰደደ ችግር ነበራት። ውሃው ክፉ ነው፣ ምድሪቱን ፍሬዋን ታጨነግፋለች ይላል መጽሐፉ። ችግሩ ከላይ ሲታይ አይታወቅም ማለት ነው። አዎ፣ ስር የሰደደ ነው። ልክ እንደዚሁ ብዙ ሰዎች የሚያጋጥማቸው ያልተቋረጡ የውድቀት ዑደቶች፣ ለምሳሌ ከብዙ ልፋት በኋላ የሚመጣ የገንዘብ ኪሳራ ወይም ጎበዝ የነበሩ ልጆች መጨረሻ ላይ መንገዳቸውን መሳታቸው ከዚሁ ከተሰወረ የመርገም አሰራር ጋር ሊያያዝ እንደሚችል ይገልጻል። ችግሩ በአንድ ሰው የግል ጥፋት ሳይሆን ከትውልድ በመጣ መስመር ሊሆን ይችላል የሚል መላመት ያስቀምጣል ማለት ነው። ልክ ነው። ነገሬ ሲከናወን የደረሰ የሚያበላሽብኝ አንድ ማይታይ ኃይል አለ የሚል ስሜት ይፈጥራል ይላል። ይህንቱ በጣም ነው የገረመኝ። ምክንያቱም መርገም ስንል ሁሌም ከውጭ የሚመታ ነገር ነው እናስበው፣ የገንዘብ ችግር፣ አደጋ፣ ህመም። ነገር ግን ስብከቱ ወደ ውስጥ ገብቶ ችግሩ አንተ ራስህ ልትሆን ትችላለህ እያለ ነው። አዎ፣ አንድ ሰው የራሱ ጠላት እንዲሆን የሚያደርግ ውስጣዊ አሰራር አለ እያለ ነው። አዎ። እና ይሄ በስብከት ውስጥ ካሉት በጣም ወሳኝ እና አስደንጋጭ ሐሳቦች አንዱ ነው። በባህሪ ላይ የሚሰራ መርገም አንድን ሰው ሁልጊዜ ተቋዋሚ፣ አጉረምራሚ እና ምክር ማይሰማ ያደርገዋል ይላል። ምክር ማይሰማ? አዎ። እንዲህ አይነት ሰው የዶክተር ምክር አይሰማም፣ የሽማግሌ ተግሳጽ አይቀበልም፣ የወዳጅን ማስጠንቀቂያ ቸል ይላል።
በመጨረሻም በገዛ ባህሪው ራሱን ያጠፋል። ምሳሌ አለ ስብከቱ ላይ የቀረበው። ለምሳሌ መድኃኒትህን በአግባቡ ውሰድ ተብሎ ምክር ተሰጥቶት ያንን ባለማድረጉ ለከፋ አደጋ የሚዳረግ ሰው ነው። እዚህ ላይ ችግሩ በሽታው ብቻ ሳይሆን በሽታውን የሚያባብሰው ምክርን ያለመቀበል ባህሪው ነው ይላል። ስለዚህ ችግሩ ከውጭ የሚመጣ ጥቃት ብቻ ሳይሆን ከውስጥ ሆኖ አንድን ሰው ራሱን እንዲጎዳ የሚገፋፋ ኃይል ነው ማለት ነው። በትክክል አንድ ሰው በራሱ ላይ እየሰራ መሆኑን እንኳን ላያውቅ ይችላል ማለት ነው። በትክክል ስብከቱ የሚለው ይሄ በጣም ስውር እና አደገኛ የመርገም አይነት ነው። ምክንያቱም ሰውየው የሚያደርገውን ነገር ሁሉ ትክክል እንደሆነ ያስባል። እውነት ነው። በመልካምም በክፉም ይቃወመዋል ይላል ስብከቱ። የሚጠቅመውንም ነገር ይቃወማል፣ የሚጎዳውንም ይቃወማል። ዋናው ባህሪው መቃወም ይሆናል። ይህ የባህሪ መበላሸት ሰውን ከመርጋት ይልቅ ራሱን እንዲጎዳ የሚያደርግ የመርገም ገጽታ ነው ማለት ነው። ልክ ነው። ጥሩና ሰላማዊ የነበረ ሰው በድንገት ወደ ጭራቅነት ሊለወጥ ይችላል። ቤተሰቡን ሊበትን፣ የገነባውን ሁሉ ሊያፈርስ ይችላል። ይህ ሁሉ ሲሆን ግን እሱ ራሱ የችግሩ ሰለባ እንደሆነ ላያውቅ ይችላል። እሺ፣ እንግዲህ ስብከቱ ይህን ያህል ከባድና ውስብስብ ችግር ካነሳ መፍትሄውስ ምንድን ነው? በቀላሉ በክርስቶስ አምኛለሁ ማለት ብቻውን ከዚህ ሁሉ ሰንሰለት ያላቅቃል? እንደ ስብከቱ አገላለጽ መልሱ በፍጹም በቂ አይደለም የሚል ነው። በቂ አይደለም? አይደለም። ልክ ድህነትን ለማግኘት ማመን ብቻ ሳይሆን ንስሐ መግባትና ሲራቱን መከተል እንደሚያስፈልጉ ሁሉ ከመርገም ለመላቀቅም ሲራት ያለው መንገድ ያስፈልጋል ይላል። ኢየሱስ በደሙ ዋጅቶኛል፣ እርግማኔን ተሸክሟል ብሎ ማመን የመፍትሄው መነሻ እንጂ ፍጻሜው አይደለም። ተግባር የሌለበት እምነት ከዚህ አይነት ስር የሰደደ ችግር አያላቅቅም የሚል ጠንካራ አቋም አለው። ይህ ስርዓት ያለው መንገድ የሚለው ሐሳብ ትንሽ ግልጽ አይደለም። እስቲ በምሳሌ እንየው። አንድ ሰው የድህነት መርገም በቤተሰቤ ውስጥ አለ ብሎ ቢያስብ የመጀመሪያው እርምጃው ምን መሆን አለበት? ጥሩ ጥያቄ ነው። ስብከቱ እንደሚለው የመጀመሪያው እርምጃ ግላዊ ነው። እያንዳንዱ ሰው ወደ ጓዳው ገብቶ በጾምና በጸሎት የእግዚአብሔርን ፊት መፈለግ አለበት ይላል። የጸሎቱ ዓላማ ምንድን ነው? ዓላማው ጌታ ሆይ በሕይወቴ ውስጥ የዚህ ተደጋጋሚ ውድቀት ስሩ ምንድን ነው? ከኔ ነው ወይስ ከትውልድ የመጣ ነው ብሎ መጠየቅ ነው። ይህ መንፈሳዊ ምርመራ ነው። መልስ ሲገኝስ? መልስ ሲገኝ ቀጣዩ እርምጃ ንስሐ መግባት ነው። ይህ ንስሐ የራስን ኃጢአት ብቻ ሳይሆን የቀድሞ አያቶች የሰሩትን ኃጢአት፣ ለምሳሌ ሰውን በባርነት መሸጥ፣ የሰው መሬት መቀማት፣ ንጹሕ ደም ማፍሰስ፣ እነዚህን ሁሉ አምኖ ይቅር በለም ብሎ መጸለይን ይጨምራል። ይሄ በሌላ ሰው ጥፋት እኔ ለምን እጠየቃለሁ ከሚለው አስተሳሰብ ወጥቶ የትውልዱን ዕዳ በኃላፊነት ተቀብሎ በደሙ እንዲያጥበው ክርስቶስን መለመን ነው። ስለዚህ መፍትሄው ችግሩን በግልጽ በመለየት ከዚያም ለዚያ ችግር መንስኤ የሆነውን የትውልድ ኃጢአት አምኖ ንስሐ በመግባት ሰንሰለቱን በንቃት መስበር ነው ማለት ነው። በትክክል ይህ የግልና ጥልቅ የሆነ መንፈሳዊ ፍተሻና ኑዛዜ የሚጠይቅ ሂደት ነው። ስብከቱ ይህንን ስርዓት ከፈጸሙ በኋላ ነው የተዘጋው በር የሚከፈተው እና የአብርሃም በረከት ማለትም የስኬት፣ የጤና እና የሰላም ሕይወት ያ ወደ ሰው ሕይወት ሊፈስ የሚችለው በማለት ነው የሚደመድመው። እንግዲህ ከዚህ ስብከት ያገኘናቸው ቁልፍ ሐሳቦች ግልጽ ናቸው። በመጀመሪያ የተናገርናቸው ቃላት፣ በተለይ በጋራ የሚነገሩ ክፉ ቃላት በራሳችንና በትውልዳችን ላይ ከባድና የዘመናት ተጽዕኖ ሊያሳድሩ ይችላሉ የሚለው እውነት ነው። ሁለተኛ፣ የቀድሞ አባቶቻችን ድርጊቶች እኛ ባልሰራነው ጥፋት ዕዳ ሊያስከፍሉን ይችላሉ የሚለው ጽንሰ ሐሳብ ልክ ነው። መፍትሄው ደግሞ ቀላል እምነት ብቻ ሳይሆን የችግሩን ስር ለማወቅ እና ለመንቀል ጥልቅ የሆነ የግል እና የትውልድ ንስሐ የሚጠየቅ ስርዓት ነው ተብሏል። ለማሰላሰል ይህንን ጥያቄ ትተን እንለፍ። ከዚህም መንፈሳዊ ትንታኔ ባሻገር በእያንዳንዳችን ቤተሰብ ውስጥ ከትውልድ ወደ ትውልድ ሲተላለፉ የምናያቸው የባህሪ፣ የአስተሳሰብ ወይም የችግር ዘይቤዎች አሉ። ለምሳሌ የቁጣ ችግር፣ የገንዘብ አያያዝ ድክመት ወይም የተወሰኑ በሽታዎች ካሉስ? እነዚያን ሰንሰለቶች በራሳችን ሕይወት ውስጥ ለመስበር እና ለሚቀጥለው ትውልድ የተሻለ ጅምር ለመስጠት ምን ማድረግ ይቻላል?